አንበሳ ባንበሳ ምንሽ በእናትሽ እናቴ ቤትን ገዛውልሽ በቃ። ይህንን ህፃን ለአንድ አመት ላስተምረው ፈልጋለሁ። የአንድ አመት የትምህርት ቤት ክፍያውን ወራዊ ክፍያውን እየከፈልኩኝ መስከረም ላይ ደግሞ ዩኒፎርም አሰፍቼለት ወደ ትምህርት ቤት እንዲገባ ላግዘው ፈልጋለሁኝ። ይሄን ጉዳይ ምን ላይ ደረሰ ያላችሁ በውስጥ ኢንቦክስ ለምታረጉልኝ ከሀገር ውስጥም ከውጭም ያላችሁ ወገኖቼ በሙሉ በገባው በስንት ቀን ይመስልሽ? አሪፍ በቃ የሆንኩት በሁለተኛ ቀን ምናምን የሆነትሽን እግዚአብሔር አንበሳ ባንበሳ ምንሽ በእናትሽ እናቴ ቤትን ገዛውልሽ በቃ። እናትሽ ቤት መግዛት ነበር የምታስብ? እናትና አባቴን አዲስ አበባ ማምጣት ነው የምፈልገው። ኪዳነ ምህረትን ደውዬ እናቴ ቤቱ ሊገዛ ነው በቃ አዲስ አበባ ነው ያልኳት። ሊገዛ ነው በቃ አሪፍ ነው የሆንኩት ምናምን ነገር። እሺ እኔ ልጅ እግዚአብሔር ይቅናሽ ተመረቅሽ? አንድ ሁሌ ነው የምመረቀው። ቤትም አሪፍ ነኝ ያለዋቸው። የመጀመሪያ ልጅ ነሽ? አይደለሁም ግን በቃ በእኔ ተስፋ አላቸው። ስንተኛ ልጅ ነሽ? አምስተኛ። እና ግን የቤቱን ኃላፊነት የወሰድሽው አንቺ ነሽ? ያኔ መመረጥ ከእግዚአብሔር ይሰጣል እኮ እንደዚህ ከቤተሰቡ አንድ ተመርቆ ከዛ ኃላፊነቱ ይበዛበታል ደግሞ ይችላል። አይገርም? ከጃኒ ኢንተርቪው የተረዳሁት ነገር አንደኛ አንድ የ14 ዓመት ልጅ ያውም ሴት ማለት ነው እንግዲህ ያስቡት በምን ያክል ደረጃ እንደምትፈተን በምን ያክል ደረጃ ዋጋ እንደምትከፍል መረዳት ይቻላል። እና ይህን ሁሉ አልፋ ዛሬ ምናልባት ከ20 እስከ 30 ባለው የእድሜ ክልል ውስጥ ያለች ወጣት ናት። በዚህ ጊዜ ውስጥ ምን አይነት ስኬታማ ሴት እንደሆነች እያያቸው ነው። የጃኒ ስኬት በተለይ ለሴት እህቶቻችን በጣም ጥቅም አለው። ይቺ ልጅ በደንብ ብታዩት፣ በደንብ ብትመለከቷት፣ በደንብ የመጣችበትን መንገድ ብትረዷት በእርግጠኝነት ብዙዎቻችሁ ብዙ ነገር ታተርፉባታላችሁ። በጣም ትጠነክራላችሁ። በጣም ህይወታችሁን ትቀይራላችሁ። ይችል ምንም ነገር ሳይበግራት ህይወቷን መቀየር ቤተሰቧን መርዳት ትችላለች። ተመልከቱ። ቲክቶክ ላይ ለመጀመሪያ ጊዜ ጊፍት ሲሰጣት አንበሳ ሲወርድላት የልጅነት ህልሟ ቤተሰብን ለመርዳት የነበራት ሀሳብ እንደተሳካላት አምና ለእናቷ ደውላ ተሳክቶልኛል፣ ቤቱን ገዛዋለሁ ለእናቷ የሰጠቻት ተስፋ ራሱ ይገርማል። ግን እግዚአብሔር አላሳፈራትም። ተሳክቶላት ዛሬ እናት አባቷን ማኖር ችላለች። ከዛም አልፋ ሰዎችንም ስትረዳ እናያለን። እና በተለይ ለሴት እህቶቻችን በጣም የጃኒ አመጣጥ የጃኒ አጠቃላይ ጉዞ በጣም ይጠቅማቸዋል ብዬ አስባለሁ። ሰው ከጠነከረና ከሰራ መለወጥ ይቻላል። ብዙ ነገር መቀየር ይቻላል። በተስፋ መቁረጥ ላይ ላላችሁ ሴት እህቶቻችን አይሳካልንም ብላችሁ ለምታስቡ ሴቶቻችን ትልቅ ምሳሌ ናት ብዬ ተስፋ አደርጋለሁ። ጃኒ እህታችን በርቼ። በጣም ደስ የሚል ቆይታ ነበር ያደረግሽው። ይህንን ህፃን ለአንድ አመት ላስተምረው ፈልጋለሁ። የአንድ አመት የትምህርት ቤት ክፍያውን ወራዊ ክፍያውን እየከፈልኩኝ መስከረም ላይ ደግሞ ዩኒፎርም አሰፍቼለት ወደ ትምህርት ቤት እንዲገባ ላግዘው ፈልጋለሁኝ። እግዚአብሔር ከረዳኝ ደግሞ ያው ከአንድ አመት በኋላ የምቀጥልበት ነገር ሊኖር ይችላል። ግን ለአንድ አመት የወራዊ የትምህርት ቤት ክፍያውን እከፍልለታለሁ። መስከረም ላይ ደግሞ እንዲገባ ዩኒፎርም ተገዝቶለት እንዲገባ አግዘዋለሁ። ባልተኖረ ልጅነት ውስጥ ስላለፍኩኝ ብዙ ነገር ስለማውቅ ጠዋት ቪዲዮን ሳይ በጣም ነው የተሰማኝና ትምህርት ቤት እንዲገባ ፈለኩኝ። ስለዚህ ዩኒፎርም አሰፋለታለሁ። ኮፒ ሊንክ ሪፖስት እያደረጋችሁ ብዙ ሰው ጋር እንዲደርስና ወላጆቹ እንዲያዩት አድርጉልኝ። ያው መስከረም ላይ ትምህርት ቤት ገብቶ ማየት የምትፈልጉ ሰዎች ማለት ነው። እግዚአብሔር ለቁም ነገር ያብቃ። ወጣት በደንብ እናውቃታለን። እዚህ እስከምትደርስ ድረስ ብዙ መከራና ስቃይ እንዳሳለፈች እናውቃለን። በጣም ብዙ መከራና ስቃይ ያሳልፋለች። ብዙ ውጣ ውረድን አልፋ ነው እዚህ ጋር የደረሰችው። ዛሬ ደግሞ እንደ እግዚአብሔር ፈቃድ በራሷ ቆማ ራሷን ችላ እንደገና ደግሞ ሌሎችንም እየረዳች ነው ያለችው እና እንደሰማችኋት ነው። በእኔ ህይወት ውስጥ ያልተኖረ ልጅነት አለ። አሁንም ህፃናቱን እንዲህ ሲሆኑ ማየት አልፈልግም እና ይህን ህፃን የአንድ አመት የትምህርት ክፍያውን ዩኒፎርሙ እና ሌሎች ወጪዎች ለአንድ አመት ያክል አግዟለሁ እያለች ነው። እህታችን እግዚአብሔር ጨምሮ ጨማምሮ ይስጥሽ፣ ዘመንሽን ይባርክ። እንደዚሁ እግዚአብሔር አቅም ይስጥሽና
ብዙ የተቸገሩትን ህጻናት እህት ወንድሞች እንድትረጂ እግዚአብሔር ይፍቀድ ይርዳሽ ነው ምለው። በጣም ጠንካራ ልጅ ነሽ። በግሌ ልክ እንደ ጃኒ ሁሉ የማደንቃት ወጣት ናት ማለት ነው እና እግዚአብሔር ያበርታሽ፣ እግዚአብሔር ይርዳሽ። ወደ ቀጣይ ቪዲዮ እንሂድ። ሆነ ተከናወነ። ወይዳችሁ አሳተነዋት ሶፋው ገብቷል። በድንኳኔ ልቻሉ ነው። ዩቪ ፈርኒቸሮች እኛ እያለንማ አይበርድሽም በማለት ይህንን የመሰለ ሶፋ ሰርተው አስረክቦኛ አልጋ፣ ጠረጴዛ፣ ሙሉ የፈርኒቸር ውጤቶችን ጥራት፣ ውበት፣ ቅልጥፍናን ጨምሮ ዩቪ ፈርኒቸሮች በጣም ነው እሱ ማመሰግነው። ይለያሉ። አድራሻቸውን ከታች አስቀምጥላችኋለሁ። የኔ ወዶች አመስግኑልኝ። ሌላ ምንም አይደለም። በቃ ከዚህ ከብርድ ነው ሲያወጡኝ ይህንን የመሰለ ሶፋ በጥቂት ቀናት ውስጥ ነው ሰርተው ያስረከቡኝ። ምስጋና ከልብ ነው። ወዳችኋለሁ። ባይ። ሶስተኛ ጠንካራ ወጣት ሴት ይች ልጅ ናት። ሶሻል ሚዲያ ላይ ከማውቃቸው በጣም ጠንካራዋ ሴት ናት ለኔ። በዚህ ወጣትነቷ የገጠማትን የጤና ችግር ተቋቁማ ከህይወት ጋር እየታገለች ህይወቷን እንዴት እየቀየረች እንደሆነ እንዴት እየታገለች እንደሆነ እያየን ያለ ነው እና በጣም ብዙ ነገር ነው መማር የምንችለው። ጽናትን፣ ብርታትን፣ ጥንካሬን፣ መቻልን ብዙ ነገር ነው የምንማረው እና እህታችን በርችልን፣ እንኳን ደስ ያለሽ። ያገዛቸዋት የረዳቸዋት ካምፓኒዎችም እግዚአብሔር ይስጣችሁ እንላለን ማለት ነው። ወደ ቀጣይ ቪዲዮ እንሂድ። አበቄለሽ ነኝ። ይሄ ጉዳይ ምን ላይ ደረሰ እያላችሁ በውስጥ ኢንቦክስ ለምታደርጉልኝ ከሀገር ውስጥም ከውጭም ያላችሁ ወገኖቼ በሙሉ ከልብ ማመስገን እፈልጋለሁ። ይሄ ጉዳይ ድጋሜ ለ4 ወር ተቀጥሯል። 3 አመት ሙሉ ፍርድ ቤት ቆሜያለሁ። ለ4ኛ አመት እንዴት እንደምቆም ከብዶኛል። ሀዘኑ በጣም ከባድ ነው። እንዴት እንደምረሳት አላውቅም። በጣም ከብዶኛል። በጣም ከባድ ነው። እናቶቼ በጸሎታችሁ ስቡኝ። እንዴት እንደምሆን አላውቅም። በጣም ግራ ገብቶኛል። መተኛት አልቻልኩም። ልጄን መርሳት አልቻልኩም። ፍትህ የለም። ለማን እንደምናገር ግራ ገብቶኛል። በጣም ግራ ገብቶኛል። እቺ ልጅ እንግዲህ ሁላችንም እናውቃታለን። የኢትዮጵያ ሕዝብ በሙሉ ያውቃታል። የደረሰባትን መከራና ስቃይ እናውቃለን። በልጇ ላይ የደረሰውን እናውቃለን። አጠቃላይ በህይወቷ ላይ ያለውን ሰቆቃ እናውቃለን። ግን ያም አልበቃ ብሎ እንግዲህ የፍትህ አካላት ለዚች ሴት ስቲል ወይም እስካሁን ድረስ ፍትህ ነፍገዋት አለች ማለት ነው እና እንዴት እየሄድን ነው የሚያስብል ነገር ነው። ሰው እንዴት ከዕለት ዕለት እየጨከነ ይመጣል። ዛሬ ፍትህ ትሰጣላችሁ ተብላችሁ የተቀመጣችሁ ሰዎች ዛሬ ላይ ስልጣኑ ስላላችሁ ሁኔታዎች ስለፈቀዱላችሁ ልጆቻችሁን ፕሮቴክት ማድረግ ችላችሁ ሊሆን ይችላል። ነገ ከነገ ወዲያ ግን ሰዎች ናችሁ፣ ዘላለማዊ አይደላችሁም እና የእናንተ ልጆች የእናንተ የልጅ ልጆች ምን እንደሚደርስባችሁ አታውቁም እና እባካችሁ ለዚህ ሴት ፍትህ ስጧት። እህታችን አይዞሽ፣ እግዚአብሔር ከአንቺ ጋር ይሁን። ፈጣሪ ያበርታሽ፣ ያጠንክርሽ። እግዚአብሔር ፍትህ እንዲሰጥሽም እመኛለሁ። በርቺ። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ ማድረጋችሁን አትርሱ።